ውድ የዩቲዩብ ቤተሰቦቼ እንደምን ናችኋላችሁ? አለን እግዚአብሔር ይመስገን። እንግዲህ ትናንት የኢትዮጵያ ቲክቶከር ክሬቲቭ አዋርድ ሽልማት ነበረ እና እዛ ላይ በጣም ስህተት አይቻለሁ። ቲክቶክ ላይ እኔ ወደ 413,000 ፎሎወር አለኝ እንደማንኛውም ሰው ቲክቶከር ላይ ማለት ነው ቲክቶክ ላይ እና ቲክቶክ ክሬቲቭ አዋርድ ላይ እጩ መሆን ነበረብኝ። እጩ ባልሆን ቢያንስ ተጋባዥ መሆን ነበረብኝ ማለት ነውና እጩ ተጋባዥም አላደረጉኝም። ግን አሁን ትናንት ወዳ የጀመሩ አመት አይደለም ቀርቶ 3 ወር ያልሞላቸው ቲክቶከሮች በጣም ብዙ ቲክቶከሮች ቦታው ላይ ተጋብዘው ተገኝተዋል እና ብዙ ቲክቶከሮች ቦታው ላይ ነበሩ። እኔ በሱ ምንም ተቃውሞ የለኝም። ነገር ግን እኔ አንድ በጣም ያስጠላኝና በጣም የደበረኝ ነገር አንድ ሰው 4-5 ሽልማት የሚወስደው ነገር ኢትዮጵያ ውስጥ መቼም የማይሻሻል ነገር መቼም በቃ ማለት እንደ ውጪዎቹ ለመሆን ትልቅ ለመሆን ለማደግ አገራችን ለማሻሻል ነው አይደለ? ክሬቲቭ አዋርድ ሽልማት የሚዘጋጀው እንደዛ ስታዘጋጃችሁ ድረስ ታዘጋጃችሁ አይቀር ያልደረሰው ቢደርሰው እንደገና ደግሞ ይሄ ሽልማት ለሰሩ ሰዎች ሁሉም ጋር ቢደርስ ምን ችግር አለው? እንዴት አንድ ሰው ሰርቷል በሚል ይልይ በቃ 4-5 ሰው የሚሸፍነው አንድ ሰው ይዞ መሄድ ማለት በጣም ስህተት ነው። ትናንትና በነገራችን ላይ የቲክቶክ ምርጫ ከተጀመረ ጀምሮ በጣም ሲሰርፏት ነበር፣ ሲዘልፏት ነበረ፣ ብዙ የተለያየ ነገር ስትባል ነበረ። እኔ በነገራችን ላይ ቲክቶክ ገና ከመጀመሪያ ጀምሬ ዩቲዩብ በጣም ነው የማውቃት። በጣም ታዝናናለች፣ በጣም ፈን ታደርጋለች፣ ዘር ሃይማኖት ምናምን አትነካም። በጣም ጨዋ ልጅ ናት፣ በጣም የምትበረታታ ልጅ ናት። አሁን ደግሞ በቅርብ ያመጣችው የምትሰራቸው ፊልሞች ትልልቅ አንጋፋ አርቲስቶች ራሱ የማይሰሩት ፊልም ነው እየሰራችሁ ያለውና በጣም የምትወደድ ልጅ ናት። እንደምታውቁት አዶናይ ደግሞ አሁን በቅርብ ቀን የሆነ ቀን ሊቭ ላይ ገብቶ ምናምን አወቅ ነው። ከዛ በኋላ ወደ ኢትዮጵያ መጣ። እግዚአብሔር ይመስገን። ኢትዮጵያ ውስጥም ደግሞ አሁን 2 ወር ምናምን በሆነ ጊዜ ውስጥ ፌመስ ሆነ። በጣም ተወዳጅ ሆነ። በጣም መልካሞችን ስራዎችን እየሰራ ነው። በጣም ጥሩ ነገር እያደረገ ነው። ስለዚህ አዶናይና ዩቲዩብ በጭራሽ መገናኘት የለብንም፣ በጭራሽ ማለት ነው። ዩቲዩብ እኮ 5 አመት 6 አመት ይሆናታል እኮ ቲክቶክ ላይ ምን ሆናችሁ ነው? ይሄ 2 ወር የሰራው ሰውዬ ጋር አመዛዝነን ምን ሰርባት ምን አንቋሻት ብናወዳድራት እንኳን ወጣ እሷ ስለሱ ምንም ነገር አላለችው። እሱ ወጥቶ ስለሷ ምንም ነገር አላለም። ስታላለ ድረስ ነገሮችን እንትን ጋር አያይዘን ዩቲዩብ ያልተባለ ነው አሁን መጥቀስ ባልፈልግም ያልተባለ ስድብ ስትሰደብ ነበረ። ይሄ አይገባትም። ሽልማቱ ደግሞ ምርጥ በለበሰ የተሸለመችው ሽልማት ዩቲ በጣም ደስ ብሎኛል። የለበሰችው ልብስ በጣም ያምር ነበረ፣ በጣም ደስ ይል ነበረ። እንደገና ደግሞ አዶናይ የታጨው ስንት ቦታ መሰላችሁ? 4 ቦታ ላይ የታጨው። እኔ አሁን ይሄን ሰው የማውቀው 2 ወር ውስጥ ነው። ከዛ በፊት ግን ለሀገራቸው ለህዝባቸው ያገለገሉ ምሳሌ የሚሆኑ ልጆቼ እየተወቃቀሱ ነው። እሺ አሳያቸው እንዴት እንደሚጠቃቀሙ። በቃ አንቺ አንዱን ያዥ እሱን አንዱን እሺ። እና ውድ ቤተሰቦቼ መጀመሪያ ላይ ተሸለመ። ኦኬ፣ ሁለተኛም አዶናይ እሺ፣ ሶስተኛም አዶናይ እሺ፣ አራተኛም መኪና አዶናይ እሺ። ኢትዮጵያ ውስጥ እኮ በጣም ብዙ ልጆች አሉ። በጣም ብዙ ነገር የሰሩ ልጆች እውነት እግዚአብሔር ነው የምላችሁ። በጣም ብዙ ልጆች አሉ። ቢያንስ አንዱ አዶናይ መውሰድ ያለበት 1 ሽልማት ነው። 2 ወር ውስጥ ነው የሰራው ስራ። ስለዚህ እኔ ሽልማቱ ይገባዋል። ግን 1 ሽልማት በቂ ነው። ለሁሉም ሰው አንዳንድ ሽልማት በቂያቸው ነው። ይሄ 4-5 ሽልማት አንድ ሰው ይዞ መሄድ ማለት ሌላው የገባው የማንን ሰርግ ለማሟሟቅ ነው። ሌላው የተሳተፈው ሌላው ለሀገሩ ጥሩ ነገር ያደረገው ለምንድን ነው የማይሰጠው? ይሄ ትናንትና የፈመሰው 2 ወር የፈመሰ ሰውዬ ይሄን ያህል 5-4 ሽልማት ተወሰደ። እኛ ምን ሰራው? ለምንድን ነው? እኔ አመቷ ምርጥ እናት ተብዬ መሸለም ነበረብኝ። እኔን ተውት። ለምሳሌ
እቺ እንትና ማነው ስሟ ፈጣሪ ሆይ ዋንትያ ዋንትያውን መሸለም ነበረባት። ዋንትያውን በጣም ተብዙ ልፋትና ጥረት ተብዙ ችግር በኋላ ዛሬ ጎበዝ ጠንካራ ሆና ራሷን ችላ እንዲሁም ዋንትያውን ሽልማቱ ይገባል። ብዙ የተለያዩ አሉ በጣም ብዙ ነገር እየሰሩ ማለት ነው። መሸለም ያለባቸውና እነሱ ስንት አይሆን አንድ ሰው 4 ትናንት የመጣ ሰውዬ 4 ሽልማት እንደገና ደግሞ እውነቱን ለመናገር እኔ መኪናው የሚገባው ለማነው ለዩቲ ነው። ዩቲ ነች መኪናውን መብላት ያለባት። እንትኑ ላይ ስቱዲዮ ውስጥ ራሱ ሽልማቱ ላይ ራሱ በአብላጫ ድምጽ እየተሰጠ የነበረው ዩቲ ነበር። ምክንያቱም ሁሉም ሰው ቲክቶክን የሚያውቀው በዩቲ ነው። አዶናይ ትናንትና ነው የመጣው። እኔ አዶናይን በጣም ነው የምወደው። አዶናይን በጣም ነው የማከብረው። የሚሰራቸው ስራዎችን በጣም ወድጄለታለሁ። እግዚአብሔር ትልቅ ደረጃ ላይ ያደርሰህ አዶናይ። ግን ደግሞ ኢትዮጵያ ክሬቲቭ አዋርድ አዘጋጆች እናም እንደዚሁ በጣም ብዙ ሰው ወቀሳት ያቀርብባቸው ነበረ። ዘንድሮም ማሻሻያ ያደርጋሉ ተብሎ ነበረ። ማሻሻያ አላደረጉም። ጥፋት ነው ሙሉ ለሙሉ። ዶክተር አብይ አቤት አትደባደቡ፣ እዛ ቁጭ ነው እሺ። ዶክተር አብይ አሁን በጣም ብዙ ነገር ሰርቷል። በጣም መልካም ሰው ነው። የብዙ ህፃናት እናቶችን ህይወት የሚታደግ በጣም መልካም ሰው ነው። እሱ አሁን 2 ሽልማት ተሸለመ። ህሊናው ስላልፈቀደለት እና መልካም ሰው ስለሆነ ለእንትና ሽልማቱን እንትን ብሎ ነበር። ያኛው ደግሞ ለእግረኛው መጨረሻ ላይ ግን ያው አንፈልግም ብለው ወደ ራሱ ተመልሶለታል ይመስለኛል። ግን እውነታው ዶክተር አብይ የሰራው ስራ በጣም መልካም ስራ ነው። ዶክተር አብይ ተላችሁ ዶክተር መንግስታችን እንዳይመስላችሁ ዶክተር አብይ የዶክተሩ ማለት ነውና እሱ አሁን ህሊናው ስላልፈቀደለት 2 ለአንድ ሰው አይገባም ብሎ ስላመነ ነው አንደኛውን ለሌላ ሰው ያስተላልፈው የነበረው ማለት ነውና ክሬቲቭ አዋርዶች እንትን አዘጋጆች እባካችሁ በየአመቱ ወይ ባታዘጋጁት ይሻላል። ታዘጋጃችሁትም ደግሞ ወይም እናንተ የፈለጋችሁትን ሰዎች አመራርጣችሁ መሸለም ይሻላችኋል። እኔ ትናንትና በጣም ብዙ ሰዎች ሸለማሉ ብዙ ሰርተዋል ብዬ የጠበቅኳቸው ሰዎች አልተሸለሙም። ብዙ ምሳሌ እንትን ይላሉ ብዬ የጠበቅኳቸው አና ትንሿ ለምሳሌ እሷ በጣም ይገባታል። ሌላ አሉ መሰጠት ያለባቸው የተሰጡ ልጆች ደስ ብሎኛል። ስለተሸለማችሁ በጣም ደስ ብሎኛል። ግን ስለዚህ እኔ ደግሞ በጣም ያናደደኝ ነገር እዛ ላይ ምንድነው ብትሉ ለምሳሌ ዩቲ ከመጀመሪያ እስከ መጨረሻ በጣም እየሳቀች ነበረ። በጣም ደስተኛ ነበረች። ፈን እያደረገች ነበረ። ግን ልክ አዶናይ ሽልማት ሊሸለም አዶናይ ይባል ካሜራው እሷ እየሳቀች ነው። እሷ እየጠበቁት አዶናይ ይባል የምትል ነገር የሆነ ምን አባቱ ወይም በቃ የሆነ አክት የምታወጣ ነገር የለም። እንደዛ ልክ እሷን ለማስጠቋም ማለት ነው። እሷ እንደውም ተነስታ እያጨበጨበችለት ነው አዶናይ ተሸለም ማለት ነው። አዶናይ ተሸለም ተነስታ እንደውም እያጨበጨበችለት ነው። ይቺ መልካም ልጅ ናት። ትሁት ሴት ናት። ጠንካራ ጎበዝ ሴት ናት። እኔ እናቷ ይዛላት ሽልማቱን ገብታ እናቷ ትታለቅሱላ እኔ በጣም ነው ደስ ያለኝ በእውነት የሴት ልጅ የሆነ ህልሟ ቦታ ላይ ትደርስ በጣም ነው የሚያስደስተኝና እንደዛ ያረጉ ራሱ በጣም ነው የተናደድኩት። አዶናይ በተመረጠ እና በተሸለመ ቁጥር ካሜራውን ሮጠው እሷን ለማስጠቀም ማለት ነው። እና ዩቲ የኔ ጠንካራ ሴት እኛ ሴቶች መቼም አንሰበርም። አይዞሽ አንቺ ጠንካራ ነሽ። ይሄ ይዘሽው ሽልማት በቂሽ ነው ላንቺ። ግን እንደ እውነታው እንደ ሀቅ ተሆነ ነው ራሱ ለዩቲ ነበር የሚገባው። ሌላው ደግሞ ይሄ 4-5 ይዞት የሄደው ሽልማት ለሌላ ወጣቶች ብዙ ለሰሩ በጣም ብዙ መልካም ነገር ለሰሩ ወጣቶች ያስፈልግ ነበረ። ጃኒም ስለተሸለመች በጣም ደስ ብሎኛል። በነገራችን ላይ ጃኒ 2 ነው ያለው፣ ሴትም ወንድም ነው ያሉት። ጃኒ ወንድም ይገባዋል። እሱ በየሀገሩ እየሄደ ብዙ ነገሮችን እያሳየን ስለሆነ እሱም ይገባዋል። ጃኒም ሴቷ ይገባታል። እንኳን ደስ አላችሁ እና ይሄንን ነው የምላችሁ። እኛ መቼም 1000-2000 ቢኖረንም 1 ሚሊዮን 2 ሚሊዮን ቢኖረንም
ቲክቶክ ክሬቲቭ አዋርድ ላይ እዛ ውስጥ ሰው ተሌላችሁ እዛ ውስጥ የሆነ የምትግባቡት ነገር ተሌለ ማንም ሰው ቼክ አያረጋችሁም እና ያው እኔ ምንም አይመስለኝም። ለምን ሄድኩ አልሄድኩ ምንም አይመስለኝም። ምን የተጀመረ ጊዜም የለኝም ከልጆቼ ጋር ነው የምውለው እንትን የምንለው። እዛ ደግሞ በጣም የየውት ነገር አለባበስ ማለት ነው። እስተመቼ ነው የሰው ነገር ኮርጀን የምንኖረው? እስተመቼ አንድ ልጅ ለብሳ ያየዋል ምን የሰማን መጥራት አልፈልግም። እዚዮ አንተ ይቅር በለን ዛሬ ድንግል ማርያም እሺ ይቅር በለኝና ጭራሽ ሙሉ ገለዋ ይታያል በሉ። ይሄ ጡት ማሳጅ እንኳን ለበሰችው በጃኬት ነው። ጥሩ ነገር ብንወርስ ምን ችግር አለው? ጥሩ ነገር ተበረንዶች ጥሩ ነገር ብንወርስ የሚወረስ ነገር ለምሳሌ ስራ ብዙ ነገር የሚወረስ አለ እኮ። ግን እንደዚህ አይነት ነገር ለሀገራችን ለኢትዮጵያ ለዚች መልካም ሀገር አይገባትም እንደዚህ አይነት ነገርና እባካችሁን ተፈረንዶች እያየን ራሳችንን ወደ ገደል አናስገባው ነው የምለው። ውድ ቤተሰቦቼ እናንተስ ምን ተሰማችሁ ስለ ቲክቶክ ክሬቲቭ አዋርድ የዘንድሮ የ2025 ምን ተሰማችሁ? እኔ እንግዲህ የተሰማኝ ይሄን ይመስላል። በጣም ብዙ ልጆች ተሸለሙ የሄዳችሁ ጓጉታችሁ ጠብቃችሁ የነበራችሁ ልጆች አይዟችሁ፣ ሸላሚው ፈጣሪ ነው፣ ሰጪ አምላክ ነው። ከዚህ የበለጠ አምላካችን ኢየሱስ ክርስቶስ የድንግል ማርያም ልጅ ትልቅ ደረጃ ላይ ያደርሳችሁ፣ ሐሳባችሁን ያሟላላችሁ። ሁላችሁንም የሄዳችሁ ልጆች ጠብቃችሁ የነበራችሁ የጓጓችሁ አይዞን ነው የምለው። ወዳችኋለሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ባይ